ሰላም ውድ ቤተሰቦቻችን በዛሬው ዝግጅታችን የኮሪያ ሰፈርን ታሪካዊ ቅኝት እናስቃኛችኋለን። እንግዲህ የኮሪያ ሰፈር የኢትዮጵያ ወታደሮች በኮሪያ ጦርነት የተሳተፉበትን ለማስታወስ የተመሰረተ ቦታ ነው። ይህ ቦታ እንግዲህ ታሪካዊ ጀግንነት፣ በባህል ግጭት እና የህይወት ትዝታ የተሞላበት ሲሆን ኢትዮጵያውያን ወታደሮች በኮሪያ ህዝብ ጋር ተዋግተው ከባድ የኑሮ ሁኔታዎችን ተቋቁመውና ልዩ ልዩ የባህልና የምግብ ልዩነቶችን አሳልፈው የሰጡበት ታሪክ ነው። ይህም የኢትዮጵያ ወታደራዊ ክብር የተረጋገጠበት ታሪክ ነው። የኮሪያ ጦርነት በ1950 እስከ 1952 እንደ አውሮፓውያን አቆጣጠር የተካሄደ ሲሆን ሰሜን ኮሪያ በደቡብ ኮሪያን በወረረችበት ጊዜ የተባበሩት መንግስታት ድርጅት ጣልቃ ገብቷል። ኢትዮጵያ በኮሪያ ጦርነት እንድትሳተፍ በተባበሩት መንግስታት ድርጅት የቀረበላት ጥያቄ መሰረት እንደ አውሮፓውያን አቆጣጠር ከግንቦት 1950 እስከ ሐምሌ 1953 በተካሄደው ጦርነት ላይ 6037 ሰራዊት አሰማርታ በጀግንነት ለኮሪያ ሰላምና ነጻነት እንድትዋጋች ያው መረጃዎች ይጠቁማሉና ወታደሮቹ በ32ኛ ሬጅመንት 7ኛው የአሜሪካ ዲቪዥን ስር ሆነው በሻንጊያን ያጠገብ ቾንግሷን ካንግዋን ግዛት የቃኘው ሻለቃ ጦር እንደ አውሮፓውያን አቆጣጠር በመስከረም 16 እና 21 ቀን 1951 በሙንጋኒ በተደረገው ጦርነት በአሜሪካ ፕሬዝዳንት እንዲሁም እንደ አውሮፓውያን አቆጣጠር ግንቦት 20 1953 በቾልዋን ሰሜን ምዕራብ ለተደረገው ጦርነት ለኮሪያ ሪፐብሊክ ፕሬዝዳንት ተሸልመዋል። ወደ ኮሪያ የዘመተው የኢትዮጵያ ጦር ከያዘው መሬት 1 ኢንች እንኳን ያልሰጠና አንድም ወታደር በምርኮ ያልተወሰደበት ጦርነት ነው። ኢትዮጵያውያን የሀገራቸው ልዩና ከፍተኛ የውጊያ ችሎታ ያሳዩበትና ኢትዮጵያውያን በተፈጥሮ ተዋጊ ናቸው የሚለውን ሀሳብ ያረጋገጡበት ነው። እነዚህ ጀግኖች በአዲስ አበባ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ፣ ሐውልትና ሙዚየም በስማቸው ተሰይሞላቸዋል። እንዲሁም የኮሪያ ሰፈር ይህ አንዱ ነውና እንዲሁም በኮሪያ ዋና ከተማ ሲኦል እና ናሞንግዮንግ በሚገኘው የጀግኖች መታሰቢያ አደባባይ ላይ ለጦርነቱ ለወደቁ የኢትዮጵያውያን ወታደሮች የመታሰቢያ ሐውልት ቆሞላቸዋል። እንግዲህ አሁን የምትመለከቱት የኮሪያ ሰፈር ብዙ ታሪካዊ ስፍራዎችን ያካተተ ቦታ ነው። ጀግኖችን በኮሪያ የነበራቸው ቆይታን፣ የባህል ግንኙነቱ፣ የጀግንነት መገለጫ፣ የዘመናዊነት ኮሪያ መሰረት ለኮሪያ መንግስት ድጋፍም እያደረገ የሚገኝበት ነውና የደቡብ ኮሪያ መንግስት ለኢትዮጵያ ጦር ድጋፍ ያደረጉ ወታደሮችና ቤተሰቦቻቸውን እስካሁን ድረስ እያስታወሰ ድጋፍ እያደረገ ነው። ይህ የኢትዮጵያ ወታደሮች ለዓለም ሰላም ያደረጉት መስዋዕትነትና የሁለቱ ሀገራት ኢትዮጵያና ኮሪያ ግንኙነት የሚያሳይ ታላቅ የጀግንነት ታሪክ ነው። ውድ ቤተሰቦች አጁሪ ሚዲያን ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱን እና በጋራ አብረን እንድንሰራ ከወዲሁ እጠይቃለሁ።